ጤና ይስጥልኝ ክቡራን አድማጮች፣ ሰበር ዜና ወደ እናንተ አድርሳለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ከግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን ይፋ አድርጓል። ቦርዱ ባወጣው መግለጫ እንዳስታወቀው ህወሓት ከየካቲት 5 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የእርምት እርምጃ እንዲወስድ የተሰጠው ጊዜን በመጠናቀቁ በድርጅቱ ላይ የመሰረዝ ውሳኔ አሳልፈዋል። ከ4 ዓመት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት ጋር በተያያዘ በአገሪቱ ምክር ቤት በሽብር ቡድን ተፈርጆ የነበረው ህወሓት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር ይታወሳል። ህዝባዊ ወያኔ ሓርነት ትግራይ በአመጻ ድርጊት በመሳተፉ የተነሳ በአዋጅ ቁጥር 1162/2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ ባወጣው መግለጫ ላይ አስታውሷል። ነገር ግን በፌዴራል መንግስቱና በትግራይ ታጣቂዎች መካከል 2 ዓመት ሲካሄድ የቆየው ጦርነት በፕሪቶሪያ ስምምነት መቋጨቱን ተከትሎ የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ለማሻሻል ባወጣው አዋጅ አማካኝነት ህወሓት በልዩ ሁኔታ ለመመዝገብ ችሎ ነበር። የምርጫ ቦርድ ዛሬ ፓርቲውን መሰረዝ አስመልክቶ ባወጣው መግለጫ እንዳስታወቀው በአዋጅ ቁጥር 1332/2016ን ተከትሎ ባወጣው መመሪያ ቁጥር 25/2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ህወሓት ባለማክበሩ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲ በህግ የተጣለበትን ግዴታ አልፈጸመም ብለዋል። ከዚህ ባሻገር ፓርቲው አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን ገልጾ ህግና መመሪያ ለማክበርም ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። ፓርቲው በልዩ ሁኔታ ሲመዘገብ በህጉ ላይ የተዘረዘሩትን ሰነዶች፣ የፓርቲ ፕሮግራም፣ የፓርቲው መተዳደሪያ ደንብና የፓርቲውን አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ ማቅረቡን ጠቅሷል። ሌላው መረጃ አቡነ ማትያስ ችግሮች በሰላማዊ መንገድ እንዲፈቱና ሀገር እፎይታ እንድታገኝ መጠየቃቸው ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሚያግባቡ ጉዳዮች ተፈልገው ችግሮችን በሰላማዊ ውይይት እንዲፈቱ በማድረግ እናት ሀገር እፎይታ እንድታገኝ እንዲደረግ ጠይቀዋል። በተለያዩ ምክንያቶች ከሲኖዶስ ሲወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ሲኖዶስ ጉባኤ ተቀዳሚ ተልእኮ እንደሆነ ፓትርያርኩ አስታውቀዋል። የቤተ ክርስቲያኗ ፓትርያርክ ይህን ጥሪ ያስተላለፉት ዛሬ ግንቦት 6 2017 ዓ.ም በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልአተ ጉባኤ ላይ ባደረጉት ንግግር ነው። ዛሬ የተጀመረው ይህ ጉባኤ የቤተ ክርስቲያኗ መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸሞች በመገምገም ለቀጣዩ ጊዜ የስራ አቅጣጫን የሚያስቀምጥ እንደሆነ ፓትርያርኩ በመክፈቻ ንግግራቸው ገልጸዋል። አቡነ ማትያስ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁሉም የዓለም ክፍሎች እንደምትገኝ መናገራቸውን በቤተ ክርስቲያኗ መገናኛ ብዙሃን ማህበራዊ ሚዲያ ላይ የተሰራጨው የፓትርያርኩ ንግግር አመልክቷል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።